ድምጽ የሚሰጡ ዜጎች እንደ ጡብ ናቸው። በምርጫው የሚሳተፉ ፓርቲዎች ደግሞ እንደ ማገር ናቸው። በሚሊዮን ጡቦች ከ50 በሚልቁ ማገሮች የሚሰራ ቤት ነው የሚሆነው። ሀገር እንዲህ ይገነባል። የሚመራቸውን በፈቃዳቸው የሚመርጡ ህዝቦች፣ ለሰላማዊ ውድድር የተሰለፉ የፖለቲካ ፓርቲዎች ፊት ለፊት የሚገናኙበት አውድ ነው ምርጫ። ኢትዮጵያ 7ኛውን ጠቅላላ ምርጫ በያዝነው ዓመት ታካሂዳለች። ምርጫው ላይ ጥላሸት ለመቀባት የሚንቀሳቀሱ ጽንፈኛ የፖለቲካ ኃይሎች በሚፈጥሩት የጸጥታ ችግሮች ምክንያት እንዳይስተጓጎል ምን እየተሰራ ነው? ለጠቅላይ ሚኒስትር ዶክተር አብይ አህመድ ከቀረበላቸው ጥያቄ መካከል ነው። ምርጫው ሰላማዊ፣ ነጻ፣ ፍትሃዊና በመላ ኢትዮጵያውያን ዘንድ ተአማኒ እንዲሆን እንዲሁም በጸጥታ ችግሮች ምክንያት እንዳይስተጓጎል በመንግስት በኩል እየተሰሩ ያሉ ስራዎች ላይ ማብራሪያ ቢሰጥበት። ወር ሳይሞላ ኢትዮጵያ ውስጥ ከ28,000 በላይ ታቦት ውጭ ወጥቶ አድሮ በሰላም ተመልሷል። 28,000 ታቦት ሚሊየንስ ከኋላው አስከትሎ ማለት ነው። በቀደም ገና በሚሊዮን የሚቆጠር ሰው እንዳያችሁት ነጭ ለብሶ ነጭ መስሎ አክብሯል በየቦታው። መስቀል እንደዚህ ሆነው፣ እሬቻ እንደዚህ ሆነው፣ ይሄ ሁሉ ህዝብ ወጥቶ በዓል አክብሮ አንዳንዱም አድሮ እየተመለሰ ለአንድ ሰዓት ምርጫ ሲሆን ሰላም እንዴት ይጠፋል? ስለዚህ ኢትዮጵያ ጠቅላላ ምርጫን በሰላም የማካሄድ ቁመና ላይ ትገኛለች ነው ያሉት ጠቅላይ ሚኒስትሩ። ምርጫው ከዚህ ቀደሞቹ ምርጫዎች በሁሉም መስፈርት የተሻለ እንዲሆን መንግስታቸው እየሰራ መሆኑንና ምርጫውን ለማካሄድ ምቹ ሁኔታ መኖሩን አረጋግጠዋል። የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራ ያለነው። 88,000 ዳታ ሰብሳቢዎች በ19650 ቀበሌዎች ዳታ ሲሰበስቡ ነበር። ከ19,000 ቀበሌ በላይ የሎ ኢንፎርስመንት ኤጀንሲስ የጸጥታ ሁኔታ አጥንተው ማፕ ሰርተዋል። አሁን ኢትዮጵያ ውስጥ ያለው የሰላም ሁኔታ ባለፈው ካለው በእጅጉ የተሻለ ነው። ምርጫው ይደረጋል። ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ። የመገናኛ ብዙሃን የገለልተኝነት ጥያቄ በምርጫው ላይ የሚያሳድረው አሉታዊ ተጽዕኖ ሌላኛው ለጠቅላይ ሚኒስትሩ የቀረበላቸው ጥያቄ ነው። የህዝብ መገናኛ ብዙሃን በዝምታ ውስጥ ሆነው የምርጫ ድባብ እንዳይኖር እና ሂደቱ በተቀዛቀዘ ሁኔታ የቀጠለበት ሁኔታ ስላለ ይህ የሆነበት ምክንያት ማብራሪያ ቢሰጥ። በተጨማሪም መንግስት በግልጽ የፓርቲና የመንግስት ስራ ልዩነት ባለማስመሩ እነዚህ ሚዲያዎች የገዢው ፓርቲ አገልጋይ ሆነዋል እስከሚባል ድረስ የገለልተኝነት ጥያቄ ይነሳባቸዋል። ስለዚህ ተፎካካሪ ፓርቲዎች ሀሳባቸው የሚገልጹበት እኩል ሜዳ በሌለበት ሁኔታ የምርጫው ውድድር እንዴት ጤነኛ ሊሆን ይችላል? ጠቅላይ ሚኒስትሩ የመገናኛ ብዙሃን ሁሉንም የፖለቲካ ፓርቲዎች በሚገባቸውና በህግ አግባብ ማስተናገድ እንዳለባቸው አንስተው ክፍተቶች ካሉ ክትትል ይደረጋልም ነው ያሉት። እንደ ከዚህ ቀደሙ መንግስት ምን ጠብቅ አይመስለኝም። ምክንያቱም ኢቲቪ ብቻ ሳይሆን የኔም ስልክ ሚዲያ ስለሆነ የእርሶም ስልክ ሚዲያ ስለሆነ ዩቲዩብ አለ፣ ፌስቡክ አለ፣ ምናምን ብዙ መንገድ አለ ህዝባችን የምናገኝበት። ብዙ የምንለምንበት ምክንያት ያለ አይመስለኝም። ብቻም ሳይሆን ወጣቱ የትኛውን ነው የበለጠ የሚሰማው የሚለው ጉዳይም አከራካሪ ነው እና ሚዲያ እንደ ድሮ አሳሳቢ ጉዳይ አይመስለኝም። ያም ሆኖ ግን የመንግስት ሚዲያ ተቋማት ሁሉንም በሚያሳትፍ መንገድ መስራት አለባቸው። እምነቱም አቅጣጫውም ይሄ ነው። ችግር ካለ በእናንተ በኩል ቢፈተሽ እኛም ክትትል እናደርጋለን። ከዚህ ቀደም በምርጫ ወቅት ተከስተው የነበሩ የሰብአዊ መብት ጥሰቶች እንዳይከሰቱ መንግስት ምን ያህል ቁርጠኛ እንደሆነም ተጠይቋል። የዲሞክራሲ ምህዳሩን የማጥበብ እጩዎችን፣ ታዛቢዎችን፣ ደጋፊዎችን የማዋከብ የማሰር የሚዲያ ነጻነትን የመጋፋት አዝማሚያዎች ይታያሉ። በመጪው 7ኛው ሀገራዊ ምርጫ ከላይ ጠቀስኳቸው ችግሮች እንዳይደገሙና ምርጫው ሰላማዊ፣ ፍትሃዊና ተአማኒ እንዲሁም ዲሞክራሲያዊ ሆኖ እንዲጠናቀቅ የመንግስት ቁርጠኝነት ምን ይመስላል? ከምርጫው በኋላ የሚመሰረተው ፓርላማ የተለያየ ሀሳብ ያላቸው ወገኖች በነጻነት የሚከራከሩበት መድረክ እንደሚሆንም ጠቅላይ ሚኒስትሩ አረጋግጠዋል። አንዳንዶች ሰግታችኋል። ለኢትዮጵያ ሕዝብ መልሴ በውጤት ነው። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ፣ ፈልጋለሁ። የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማትም።
ግን እኔ እንደዛ ነው የማምነው። ስልጠናችን እንደሱ ነው፣ ክትትላችን እንደሱ ነው። እናንተ የለም ብላችኋል፣ በውጤት እንየው።